መጽሐፈ ምሳሌ ምዕራፍ 9 ጥበብ ቤቷን ሠራች፣ ሰባቱንም ምሰሶቿን አቆመች። ፍሪዳዋን አረደች፣ የወይን ጠጇን ደባለቀች፣ ማዕድዋን አዘጋጀች። ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ይበል። አእምሮ የጐደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የደባለቅሁትንም የወይን ጠጅ ጠጡ። አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋልም መንገድ ሂዱ። ፌዘኛን የሚገሥጽ ለራሱ ስድብን ይቀበላል፣ ኀጥእንም የሚዘልፍ ነውርን ያገኛል። ፌዘኛን አትገሥጽ እንዳይጠላ፣ ጠቢብን ገሥጽ ይወድህማል። ለጠቢብ ሰው ትምህርትን ስጠው፣ ጥበብንም ያበዛል። ጽድቅንም አስተምረው፣ ዕውቀትንም ያበዛል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። ዘመንህ በእኔ ይበዛልና የሕይወትህም ዕድሜ ይጨምርልሃልና። ጠቢብ ብትሆን ለራስህ ጠቢብ ትሆናለህ፣ ፌዘኛም ብትሆን ፌዘኛነትን ለብቻህ ትሸከማለህ። ሰነፍ ሴት ሁከተኛ ናት፣ አሳብ የላትም፣ አንዳችም አታውቅም። በቤቷ ደጅ በከተማይቱ ከፍተኛ ስፍራ በወንበር ላይ ትቀመጣለች። በመንገድ የሚያልፉትን አካሄዳቸውንም ያቀኑትን ለመጥራት። አላዋቂ የሆነ ወደዚህ ፈቀቅ ይበል። አእምሮ የጐደለውንም እንዲህ አለች፣ የስርቆት ውኃ ይጣፍጣል፣ የተሸሸገም እንጀራ ደስ ያሰኛል። ነገር ግን እርሱ ሙታን ከዚያ እንዳሉ ዕድመኞቿም በሲኦል ጥልቀት እንዳሉ አያውቅም።